አባዬ እንዳትጠጣው። ውሸታም! እኔ አልወሰድኩም። ወደ ኋላ በል። ወስደሃል ካሌብ። አባትሽን ወይስ አጎትሽን? ምርጫ አንቺ ነው ማፊ። አቶ ካሌብ በህግ ቁጥጥር ስር ውለሃል። ዳዊት እኔ ዛሬ አሳልፈህ ሰጠኸኝ አይደል? አታልቅሽ የኔ ቆንጆ። ዝም ካልሽና እንዳበደ ሰው ከሆንሽ አባትሽን ላላጠፋው እችላለሁ። ገዳዩ ቃሉን ሰጥቷል። ትዕዛዝ የተቀበለውና ቀብድ የተከፈለው ካንተ ነው አቶ ካሌብ። መርማሪ እያበላችሁ ማለበት የገዛጅ ልገድል? አንቺ ሰይጣን! ይሄ አንቺ ስራ ነው። እመቤቴ ማርያም! ምን አደረኩ ካሌብ? ዳዊት እባክህን ከዚህ ሰው እያርቀኝ። ወደ ኋላ በል መርማሪ። የሆነ ስህተት አለ። ማስረጃ አላችሁ? ግን ትናንት ማታ ገዳዩ የጽሁፍ መልእክት ሲለዋወጥ የነበረው ከካሌብ ስልክ ነው። 50,000 ብርም ቢሆን ቅድሚያ ክፍያ የተላከው ከኩባንያችሁ የሱ አካውንት ነው። ትናንት ማታ ስልኬ ጠፍቶ ነበር ዳዊት። እሷ አንቺ ሰረቀችው። እኔ ፓስወርድ እኔ ታውቃለሁ ዳዊት። ወንድም ድርሻውን ሊወስድ ፈልጎ እኔ ሁሉንም ነገር አላክካል። በቃ ሁላችሁም ጸጥ በሉ። ካሌብ መረጃ ለማጥፋት ነው አይደል ስልኬ ጠፋ ያልከው? አታምነኝም? ቆይ መርማሪ፣ ማፊ እጅ ላይ ማስረጃ አለ። ቅድም ሄለን ሳታየኝ ኤችኤል ብላ የሄለን ስም ጽፋ አይቻታለሁኝ። የተጻፈውም ሄለን በምትጠቀመው ሰማያዊ ቀለም ነው። ካሌብ ይሄ እኮ ሄልፕ እርዱኝ እኮ ነው የሚለው። አይሆንም፣ ቅድም ኤችኤል ነበር የሚለው። ሄለን ተደብቃ መጣ ፒን ጨምራበታለች። አያችሁ አይደል? ማፊዬ ልጄን መርዝ ያጠጣት እሱ ነው። ሄልፕ ብላ የጻፈችውም ለሱ ነው። አሁን እንዳልተጻፈ ግልጽ ነው፣ ምክንያቱም ቀለሙ ደርቋል። አቶ ካሌብ የሌለ ታሪክ ፈጥረው ጣቶትን ሌላ ሰው ላይ መቀሰረው ጉዳዩን ይበልጥ አጠራጣሪ ያደርገዋል። ዳዊት ሄለን የምትጠቀመው ውሃ የማያስለቀቀው እስክሪብቶ ነው። ከዚህ ጋር የተገኘው ወረቀት ደግሞ የተጻፈው በሷ ቀለም ነው። ሄለን ያ በሰማያዊ እስክሪብቶ የጻፍሽው ወረቀት ውሃ ቢነካው አይለቅም። ወረቀቱን ሳገኘው ነው እጄ ጋር የተነካከው ብለሽ ነበር። እውነቱን ተናገሪ። ዳዊት አንተ ምን ጠረጠርከኝ? ትናንት ማታ እኮ ካሌብ ዶክመንቶችን ልፈርምበት ብሎ እስክሪብቶን ወስዶት አልነበረም እንዴ? ውሸታም! እኔ አልወሰድኩም። ወደ ኋላ በል። ወስደሃል ካሌብ። ትናንት ማታ ዳዊት ሻወር ሲወስድ አንተ ብቻ እዚህ ሳሎን ውስጥ ነበር። ደግሞ የኔ ቀለም መሆኑን እንዴት ልታውቅ ቻልክ? መቼም ካልጻፍክበት ልታውቅ አትችልም። ካሌብ እውነት ትናንት ማታ እስክሪብቶን ወስደ ነበር? ዳዊት አላየዋትም፣ አላወራትም። ጣት የተገኘው ወረቀት የተጻፈው በሷ እስክሪብቶ ነው። ካላመናችሁኝ ጽጌን ጠይቋት። ሁሉም ነገር ጽጌ ታውቃለች። ጽጌን አናግራታለሁ። አቶ ካሌብ ከተቀመጥክበት ቦታ ፈቀቅ እንዳትል። ጽጌ የልትሄጂ ነው? ማፊን እያየሁ እዚህ ቤት መቀጠል አልችልም። በዛ ላይ የነፍሰ ገዳይ ስም ተሰጥቶኛል። ወይዘሮ ጽጌ ትናንት ማታ አቶ ካሌብ ሄለንን እስክሪብቶ ሲወስደው አየሽ ወይስ ደግሞ ሄለን ወረቀቱን ስትደብቀው አየሽ? እውነቱን ንገሪኝ። እኔ ምንም አላየሁም። ሄለን ናት ኪስ ውስጥ መርዝ ከተተችው ብለሻል ነበር? ጽጌ እባክሽ እውነቱን ንገሪኝ። አየህ ዳዊት፣ የካሌብ ተባባሪ መሆኗ ሲረጋገጥ ዝምታውን መረጠች። እኔ የማፊ እናት ነኝ፣ አልተባበርኩም። ግን ትናንትና ማታ ሄለንና ካሌብ ኩሽናው ሲከራከሩ ድምጻቸውን ሰምቻለሁ። ልነግረው አልፈለኩም ነበር።
ካሌብ ንብረቱን በማፊ ስም ሊያዞረው ነው። ከዛ ማፊን እናስወግዳታለን። እኔ ደግሞ ልጄን ማስወገድ አልፈልግም አልኩት። ከዛ በዛ ምክንያት ነው የተጣላን። በቃ ማስረጃ የሚያሳየኝ አንድ ነገር ብቻ ነው። አቶ ዳዊት ወንድምህን በቁጥጥር ስር ማዋል አለብኝ። ዳዊት እንዳታምናት። እንዴት እኔ ማፊን እገላታለሁኝ? ካሌብ 50,000 ብር፣ ስልክ፣ ማፊ እጅ ላይ የተጻፈውን ጽሑፍ ቀይረዋል። ሄለንንም ማፊን እንግደላት ብለህ ጠይቃታል። ለገንዘብ ብለህ። ዳዊት አብዳል። እመነኝ፣ የሰይጣን ወጥመድ ውስጥ ነው ያለው። እባክዎትን መርማሪ ይውሰዱት፣ ይገድለናል። አቶ ካሌብ በህግ ቁጥጥር ስር ውለሃል። ዳዊት እኔ ዛሬ አሳልፈ ሰጠኝ አይደል? ገዳያን አቅፈትተኛል። እመነኝ ዳዊት፣ እሷ ሁለታችሁንም ትገላችኋለች። ሰው ለምን ይኖራል ትዝታ ሲያደክመው? አንዴ እባክህ ልጄ ለአንዴና ለመጨረሻ ጊዜ ልሰናበታት እባክህ መርማሪ። ወይ ጠቅሞ ላይ ጠቅመ ማፊዬ እኔ እንዳላደረግኩት ታውቂያለሽ አይደለ? ይቺን አስመሳይ ሴትዮ ደግሞ አትፍሪያትኝ እሺ? እውነቱን አወጣዋለሁ። አባትሽን ጠብቂ እሺ? አይደለም ሰው ለምን ይኖራል ትዝታ ሲያደክመው? በቃ ጊዜ አናባክን። አግኝቶ ላይ ያገኝ ወይ ጠቅሞ ላይ ጠቅመው? 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 ወይ ጠቅሞ ላይ ጠቅመው? ወይ ጠቅሞ ላይ ጠቅመው? የኔ ፍቅር እኔ አንተ ጋር ነኝ። ያው ከወንድሜ ይሄን ያክል ክደት መጠበቅ በጣም ከባድ ነው። የገንዘብ ወንድሜ ቤቴ ፈረሰ። ሄለን አሁን ያላችሁ አንቺና ማፊ ብቻ ናችሁ። አትስጋ ዳዊት፣ ሙሉ ሌሊት እኮ አልተኛም የኔ ፍቅር። የሞቀው በሎሚ በጥብጬ ላምጣልና እሱን ጠጣ። ማፊዬን እኔ እጠብቃታለሁ። አመሰግናለሁ ሄለንዬ። አንቺ ማለት ለእኔ አምላክ ይላክልኝ መልአኪ ነሽ። ሂጂ ስታስጠላ።
ይሄው የኔ ጌታ ጠጣና ረፍት አድርግ። አባዬ እንዳጠጣው። አባዬ አጎቴ ካሌብ አይደለም እኔን መርዝ ያጠጣችኝ እቺ ሴትዮ ነች። እመቤቴ ማርያም ወይ ምንድነው የምታሰሚኝ? ፈጣሪ ወይ ምንድነው የምታሰማኝ? ማፊ የገዛ እናትሽን እኔን እናትሽን ማፊዬ እኔ እኮ እናትሽ ነኝ። ይሄው ዳዊት መርዝ ነው አለች አይደል? እኔ አንተን ልገድል? ይሄው ዳዊት ሄለን ምን እያደረግሽ ነው? አብደሻል እንዴ? ዳዊት ይሄው ልሙት። እኔ አንተን ልገድል አይደል? እኔ እሱ ልገድል አይደል? እኔ ግን አንተ ስላመመህ የራስ ምታት መድኃኒትና ሎሚ ነበር ያመጣሁኝ። ታዲያ እኔ ለምን አልሞትኩም? ይሄው ልሙት። ለምን ታዲያ አልሞትም? እኔ ዳዊት ልሙት ታዲያ። ሄለን በቃ ታልቅሽ፣ በቃ ከንፈርሽ እየደማ ነው። እቺ ልጅ አእምሮዋ ታሟል ዳዊት። ሆስፒታል የሰጣት መድኃኒት እያቃጃት ነው፣ ወይ ደግሞ ያ ካሌብ እኔን እንድጠላ አድርጓት ይሆናል። ግን እኔ አሁንም እወዳታለሁ። ማፊ አባትሽን ንገሪ። ለምንድነው ሄለን ላይ እንደዛ ይጮሽ? ሄለን እኮ መርዝ አልሰጠችሽም። ይኸው ራሷ ጠጥታ ሳየች። አልሞተችም። ለምንድነው የምትዋሽው? አባዬ እኔ ምን ሆንሽ ማፊ? አጎትሽ ካሌብ ነው አይደል እሷ እንድጠረጥሪያት የነገረች? ቆይ ምንድነው ሆስፒታል ምንድነው ያደረጉሽ? አላቅም አባዬ አላቅም። ህልም አይቼ ነው፣ መጥፎ ህልም አባዬ ይቅርታ። ጎበዝ ልጅ። አሁን የጨዋታው ህግ እየገባሽ። አይጥና ድመት ሲጫወቱ መቼም አይጥ አታሸንፍ። አግኝቶ ላያገኝ ወይ ጠቅሞ ላይጠቅመው ሰው ለምን ይኖራል ትዝታ ሲያ እንዴት ነሽ ጽጌ? እቃው እየጸዳልሽ ነው? አንቺ ሰይጣን፣ እግዚአብሔር ሁሉንም ነገር ያያል። ዛሬ ካሌብን አሳስረሽ ማፊን አሳብደሽ ዳዊትን አወረሽ ይሆናል፣ ግን እውነት መቼም አትደበቅ። እውነት ማለት እኔ የምፈጥረው ነው። ይኸውልሽ አሁን ዳዊት እኔ እንደፈጣሪ ነው የሚያይ፣ አንቺ ደግሞ በእኔና በቤቴ መሀል የገባሽ ይሾነሽ። አንቺን አልፈራሽም። ለዳዊት ሁሉንም ነገር እነግረዋለሁ። ትናንትና ማታ በመርዝ ብልጋጡ ላይ ስትደባበቂ አይችሻለሁ። እና ለምን አልነገርሽውም? በእናትሽ አሁን ይሄን ሄደሽ ብትነግሪው ካሌብን ለማስፈታት የዋሸሽ ውሸት አድርጎ ነው የሚያስበው። በዛ ላይ የገጠር ቤተሰቦችሽ ስልክና መኖሪያ ቤት እጄ ላይ መሆኑን አትርሽ። እኔ ጋር ብቻ አይደለም የምትጣዩ ጽጌ፣ ካሌብ ብዙ ኃይል አለ። ይሄን ወሬ ለዳዊት ተነፍሳለሁ ብትይ የቤተሰቦችሽን መርዶ ትሰሚያለሽ። በጣም ጥሩ። አሁን ተግባብተናል። ለዳዊት ራት ስሪ፣ እርቦታል መሰለኝ።
ትዝታ አግኝቶ ላያገኝ ወይ ጠቅሞ ላይ ጠቅመው ሰው ለምን ይኖራል? አግኝቶ ላያገኝ ወይ ጠቅሞ ላይ ጠቅመው ሰው ለምን ይኖራል? የኔ ፍቅር እባክህን ራስን አታሰብ። ካሌብ ይህንን ነገር እኛ ላይ ቢያደርግም እኛ ጠንካራ መሆን አለብን። ለማፍዬ እኛ እናስፈልጋታለን። አላምንም ሄለን፣ ቤቴ በ3 ሳምንት ውስጥ ሊፈራርስ ነው። ልጄ ልታብድ ነው። ወንድሜ ገዳይ ሆነ። ቆይ እኔ እሺ ማን አለኝ? እኔ ያለሁልህ ዳዊትዬ። ግን ዛሬ ማፍዬ እኔን ስጠረጥር በጣም ተጎዳው። ግን ደግሞ ማፍዬ እስክታገግም እኔ እዚህ ቤት መራቅ አለብኝ ዳዊትዬ። አይሆንም ሄለን፣ በፍጹም አትሄጂም። አንቺ እኮ ነፍሴን አድነሽልኛል። መርዝ አለበት የተባለውን ጠርሙስ ሞክረሻል። በፍጹም አትሄጂም ሄለን። አንቺ ከሄድሽ ነው ያብዳለሁ። እሺ የኔ ጌታ፣ አንተን ትቼ የትም አልሄድም። ይሄን ጨለማ አብረን እናልፈዋለን። ፍጹም ጨዋነትን ተመልክቼ ላክብርሽ ማለቴ ደጋግሜው እንጂ ጥሩነትን በእጅ ባንዴ ሁለቴ እኔ ለውለታሽ በሽልማት ነፍሴን ብሰጥሽም አልተኛሽም አይደል? አውቃለሁ እባክሽ። አይጦች አደጋ ሲኖርባቸው አይተኙም። ጠዋት ያደረግሽ ሙከራ አሪፍ ነበር። አየሻ አባትሽ እኔን እንጂ አንቺን አያምንሽ። እና ደግሞ ማፊ እኔ የአባትሽ ሚስት አይደለም መሆን የምፈልገው። እኔ መሆን የምፈልገው የዚህ ቤት ባለቤት፣ የድርጅቱ ባለቤት፣ የባንክ አካውንት ባለቤት ነው መሆን የምፈልገው። አጎትሽ ካሌብ ደግሞ እስር ቤት ነው ያለው። በቅርቡ ደግሞ የሞት ፍርድ ወይም ደግሞ የእድሜ ልክ ፍርድ ይፈረድ። ከዛ ማን ይቀራል? ጽጌና አባትሽ። አታልቅሽ የኔ ቆንጆ። ዝም ካልሽና እንዳበደ ሰው ከሆንሽ አባትሽን ላላጠፋው እችላለሁ። አንድ ቀን ግን ለመናገር ወይ አንድ ፊደል ለመጻፍ ብትሞክሪ የአባትሽን አስከሬን ነው ማስታቀፍሽ። ሰማሽኝ? ደህና ደሪልኝ የኔ ቆንጆ። ላክብርሽ ማለቴ ደጋግሜው እንጂ አግኝቶ ላያገኝ ወይ ጠቅሞ ላይ ጠቅሞ ማፊ ተነሽ የኔ እናት። ከዚህ ሰው ልጅሽ ልጠፋ ነው። አጎትሽ ካሌብ ጋር ልንሄድ አንችልም፣ ግን ዘመዶችሽ ጋር ወስድሻለሁ። ይቻይት ሌሊት መውጣት ታበዛለች። የት እየሄዳችሁ ነው ጽጌ? ልጅቷን አታገኛትም። ብጮህ ዳዊት ይነሳል። ጩሂ፣ በደንብ ጩሂ። ዳዊት ሲነሳ ምን እንደሚልሽ ታውቂያለሽ። እና ደግሞ ካሌብ ገንዘብ ከፍሎ እንደላክሽ አድርጎ ነው የሚያስበው። ታማሚ ልጁን ልትሰርቂበት እንደነበር አድርጎ ነው የሚያስበው። በደንብ አድርገሽ ጩሂ። ማፊ፣ አሁኑኑ ወደ አልጋሽ ተመለሽ። አሁኑኑ ፍጠኝ። ዳዊትዬ ቶሎ ድረስ። እግዚአብሔር ይመስገን እንኳን ነቃ። በስመ አብ። ምን ተፈጠረ ይለን? በዚህ ሌሊት በር ላይ ትሰራላችሁ?
ውሃ ልጠጣ ስወጣ ማፊዬን ጽጌ ይዛ እየጎተተች አገኘኋት። አፍና ልትወስዳት ነበር። ምናልባት ካሌብ ከእስር ቤት ነው ልጃችንን ልታጠፋልኳት ይሆናል። ውሸቷን ነው ጋሽ ዳዊት፣ ውሸቷን ነው። ማፊን ከዚህ ቻውሬ ላድናት ብዬ ነው። አንቺ ውለታ ቢስ ልጄ ማፊን ልትሰርቂያት በሌሊት የት ልትወስጃት ነው? ሄለን ባነቃ ኑሮ የታባሽ ልትወስጃት ነው? ጋሽ ዳዊት እባክህ መነኝ፣ ማፊን ጠይቃት እባክህ መነኝ። በቃሽ፣ አንድ ቃል መስማት አልፈልግም። ማፊን ካሳደግሻት አንጻር ፖሊስ አልጠራም። ነገር ግን በጠዋት ከዚህ ቤት ውልቅ በይ። አይንሽም ማየት አልፈልግም። አግኝቶ ላይ ወይ ጠቅሞ ላይ ጠቅመው ሰው ለምን ይኖራል ትዝታ ሲያየው። ሄለን እኔ ገብቼ ሻወር ልውሰድ። ደግሞ የካሌብን ጉዳይ ፖሊስ ጣቢያ ሄጄ መጨረስ አለብኝ። ደግሞ ረስቸው ያቺ ጽጌ የተባለች ርኩስ አሁን ነው ቤቱን ለቃት ይላል። እሺ እኔም በቃ ለማፊ ጽጌ ሰዓትሽ አልቋል። ውጪ አግኝቶ ላይ ያገኝ ወይ ጠቅሞ ላይ ጠቅመው ሰው ለምን ይኖራል ትዝታ ሲያደክመው። ጽጌ ሄደች። አሁን እኔና አንቺ ብቻ ነን ያለነው። ማፊ አጎትሽ ካሌብ እስር ቤት ውስጥ በምን ሁኔታ እንዳለ ታውቂያለሽ? አታውቂ? እኔ ኃይሌ ብዙ ነው። እኔ ብቻ አይደለም ማፊ፣ ከኋላ ብዙ ሰዎች አሉ። ካሌብ አሁን እስር ቤት ውስጥ ደህንነት የለውም። አሁን ካሌብ በከፍተኛ አደጋ ውስጥ ነው ያለው። አባትሽ ሻወር ወስዶ ፀጉሩን ተስተካክሎ ሲወጣ ይህንን መርዝ ወተት ውስጥ ጨምረሽ ትሰጫለሽ። አይ ካልሽ ግን አጎቴ ዛሬ ማታ እስር ቤት ውስጥ ነው የሚገለው። አባትሽን ወይስ አጎትሽን? ምርጫው አንቺ ነው ማፊ።